ይልን ውድና እየተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? አማን ናችሁ? አለን። ቤቱን ሰብስክራይብ፣ ላይክ፣ ሼር አድርጉ። ቪዲዮ እስከመጨረሻ ተከታተሉኝ። እኔ የሚለው ፍቅር እኔ ምንም አልልሽም፣ ግን እኔ የሚለው ያንቺ ፍቅር ቆይ ቀልድ ነው እንዴ? አንዴ ፍቅረኛዬ ነው፣ አንዴ ጓደኛዬ ነው፣ አንዴ አጠገቡ ነው ያለው፣ አንዴ እያሳመምኩ ነው፣ አንዴ ጎን ላይ ነው ያለው። እከሌ አንተ መጥተህ ይቅርታ ጠይቅ፣ ደሞ ዛሬ ታጥህ መጥተህ እንዳትንቀይ። እኔ ምን ይሻልሻል? ቆይ ምን ይሻልሻል? አንቺ ጋር የሚመጣው ወንድ ሁሉ ምን በወንዶቹ ላይ እንዳትገባቢ ብሎ ተሰራብሽ እንደ ባንቺ ላይ ወንዶቹ ወር እንዳትገባቢ እንዳትቀርቢ። ወንድ የሚባል ካንቺ ጋር አንድ ሳምንት እንዳይቆይ፣ አንድ አመት እንዳይቆይ፣ ወይ አንድ ወር እንዳይቆይ። ምን ነው በወንዶች ጥላ ተሰሩብሽ እንደ ባንቺ ላይ? እርግጠኛ ነኝ በወንዶቹ ላይ ባንቺ ተሰርቷል መሰለኝ። ለምን በወንድ ብቻ እንዳትገባባ ይቺ ልጅ ብሎ ባንቺ ላይ ድግምት ተሰርቶ ነው መሰለኝ። እርግጠኛ ነኝ ድግምት ሳይሰራ እንደዚህ አትሆኝም። እርግጠኛ ነኝ ድግምት ባንቺ ተሰርቶ ነው በወንድ ላይ ያለው አስጠያፊነት ማለት ነው። እባክሽ ተመለሺ፣ እባክሽ ሴት ልጅ ነሽ፣ እባክሽ ተመለሺ። የምር በጣም ይደብራል። የምር በጣም ይደብራል። ኧረ ጌታ ሆይ እኔ እንጃ በእውነት ነገ ትማራለች ስትል የባሴ ነው። ነገ ታስተካክል ስትል የባሴ ነው። ነገ ትሻሻላለች ስትል የባሴ ነው። ምን ነው የሚመጣ ወንድ ሁሉም ከአንድ ሳምንት በኋላ አንቺ አታስቀም ነው። የሄለን አንቺ ደረሰ እንደ የሄለን ጉዳይ ወደ አንቺ ደረሰ። የሄለን ሲጠራ ደግሞ ወደ አንቺ መጣ። አረ ለወንድ ክብር ይኑርሽ። አንቺ ሰው ስታከብር ነው ሰው አንቺ የሚያከብረው። እባክሽ የኔ እህት እባክሽ በወንድ አፍ ሳትግቢ፣ ወንድ ቀማሽ አትሁኝ። እባክሽ ልብ ግዢ። ኧረ በጌታ ስም እስቲ አንዱ ያጀነ ካንዶ ተቋቋሚ እባክሽ። ፈጣሪ ሆይ ትግስቱን ስጠይ። እንጃ ብቻ ጌታን ደግሞ ኦዲንሶቼ ይሄን ወርቅ እንደዚህ ብላለች ብላችሁ እንዳትቀየሙ፣ የምር እንዳትቀየሙ። አይለነ ግራ ገብቶኝ ነው። ለወንድሽ እንደዚህ የሚመጣ ወንድ ሁሉ እንደዚህ ከሆነ ነገ እንዴት የምትሆኑ ግራ ገብቶኝ ነው። ለማንኛውም ፈጣሪ ደሷ ሊቦና ይስጥ። ለማንኛውም ቪዲዮ አይተን እንመለስ። እጂ እንዳደበ ልምጣ መሰለኝ ሰዎች እጅህንም ታጥባት ነካኝ። አሃ ሌላም ነገር አስበሻል? ሌላም ነገር አስባል። ነብስ አትንካኝ። እሺ አትንካኝ። በዚህ ነገር ተሰምቶ ነው የኔን ስልክ ማታነሳው፣ የኔን ስልክ ማመልሰው። በጣም ልብሩኛል ፍቅር ከፍቶኝ ቆያ ይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራስህን እንዳይ። ከፍቶኝ ቆያ ይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራስህን እንዳይ። ጊዜ ሰላም ውድ የቤተሰቦቻችን እንዴት ናችሁ? ሁላችሁም ሰላም ናችሁ? ደህና ናችሁልን? አላችሁልን? ትንሽ እንግዲህ በዚህ ሰሞን ችግር ውስጥ ገብተናል። ብዙ ሀስሎች አሉ፣ በጣም የሚደባብሩ ነገሮች አሉ። ለዚህ ነበር እንግዲህ ከመጀመሪያውም ጀምሮ እንደምታስታውሱት ህዝቡ ጋር አናደርሰውም ያለብንን የራሳችንን ፍቅር በውስጣችን እንጂ ሰው ለማስቀናት ሰው ለማሳየት አሸሼ ገዳሜ አንልም ብለን የነበር ነው። ለዛ ነበረ እንግዲህ ይኸው በአጋጣሚዎች በተለያዩ አጋጣሚዎች ከወጡ በኋላ እንደዚህ አይነት አስቸጋሪ የሆኑ ነገሮች እየተፈጠሩ ነው። ፍቅር ነው አሰባችሁት? የሰው አይን ውስጥ የሰው አፍ ውስጥ ስትገቡ ለመለያየት በጣም ቅርብ ትሆናላችሁ። ግን ከመጣ በኋላ እንግዲህ ወደፊት ማለት ነው፣ ወደኋላ ማለት አይቻልም። ያው እንግዲህ እጄንም ትንሽ አንሻል ብሎኛል። በየቦታው እሱን አስሬ መሄድ ራሱ በጣም ደብሮኛል። ግን ኦልሬዲ ሻል ብላኛለች። ወንድ ልጅ ደግ አይዞህ። ዛሬ ከበቂ በላይ በጣም አሪፍ ናት። ፍቅር በጣም አስቀይማኛለች። ታሽ ቆይ የምር ፍቅር ነው ወይስ ዝም ብሎ ፍቅር ነው? ትክክለኛ ፍቅር ነው? የሆነች ትንሽዬ ነገር ሳይ በከፍተኛው ነው ሊሰማ የሚችለው። እንደዚህ ደግሞ ሊሆን አይገባም። እንደዚህ ከሆነ እንዴት ነው ታዲያ? ዲቺ እኮ ትንሽ ነገር ናት። ከዚህ በኋላ ስንት ነገር ሊመጣ ይችላል። የዛን ጊዜ እንደዚህ ነው የምንሆነው። አሀ ሌላም ነገር አስበሻል? ሌላም ነገር አስባለች።
አልገባኝም። ቀድመሽ ትነግረኛለሽ? ኖ ኖ ኖ ኖ ኖ፣ የምን ፕራንክ ነው? ቀድመሽ ንገረኝ። ፕራንክ እያደረጋችኝ ነው? የምን ፕራንክ? የተፈጠረው ነው ያልተፈጠረ ነገር አለ? ኖ ኖ ኖ፣ ይኸው አወጣሽው። ሁሌ ደስተኛ ሆነን እንኖራለን። የሆነ ቻሌንጅ ልንጣላማ እንችላለን፣ ግን ከአሁኑ እንትን አልሽ ሊኖር ይችላል ምናምን ብለሽ ራስሽ ላይ እኮ ከዚህ የበለጠ ነገር ሊኖር ይችላል። ሶ በዚህ ትንሽ ነገር ስልክ እየዘጋህ እንደዚህ አይነት መጥፎ ቃላቶች እየተናገርክ እንዴት ነው የምንቀጥለው? ይኸውልሽ አትጩሂ፣ ራስ አትጩ። እንደዚህ ነው የሚላስ እንዴ? ወይኔ ሰውረኝ። ትልቅ ነገርም ሊፈጠር ይችላል አለች። ኧረ ምንድን ነው የምትለኝ እንዴ? መጣላት ፈልገን የመጣኸው ከቤት ስትወጣ ዛሬ ከፍቅር ጋር መጣላት ነው ፕሮግራሜ፣ ተጣልቼ እመጣለሁ ብለህ ከተናገርክ መጨቃጨቅ፣ ክፉ መነጋገር አያስፈልግም። በቃ መጣላት ትፈልጋለሁ ፍቅር ካልከኝ ኦኬ። ግን ደግሞ ሌላ ነገር እየፈለፈልክ መጣያ ስበብ እኔ ላይ የሆነ ስህተት መፈለግህን አቁም። ይሄ ነገር ደግሞ ለእኔና ለአንተ አይጠቅመንም። ይህ ደግሞ ልቦና ያውቃል። አውቃ ነው እያንዳንዱ ነገር የምታደርገው። ሲጀመር የሰራሽውን ነገር ስለተነገረሽ እንዲህ መንጨርጨር አያስፈልግሽም። ይሳቅ ማንን ነው እያወራ ያለው? ፍቅር እኮ ነኝ እኔ እኮ እያወራ ያለኸው። ይገባኛል እኮ እና ምን አድርጌ ነው መከፋቴን? ለምን ደበረሽ? ለምንድን ነው ማለት ከፋው እኮ ለዛ ይቅርታ አልኩህ እኮ። ግን እኔም ደብሮኛል እንደዚህ አይነት ቃላት ስለተናገርክ። ገባ ማለት ስልክ ስደውልልክ ራሱ አንስተህ እኮ መጠየቅ ትችላለህ። ለምን እንደዚህ ያደረግሽ? ለምን እንደዚህ ያደረግሽ? ስለተሰማኝ ነው። እና በመዘጋጋት ነው የሚሆነው። ስልክ ባለማውራት በቃ ፊሊንግህን ለእኔ ባለማሳየት ነው። ስንቴ ነው የደወልሽው? እንኪ ያዥው። ስንቴ ነው የደወልሽው? የመኪና ውስጥ ነው። ስንቴ ነው የደወልሽው? አንዴ እኮ ነው የደወልሽው። አንዴ ደውለሽ እንደ ማንም ሰው አንዴ ደውለሽ ከዛ ሶስቴ ነው የደወልኩት። አልጠራም ይሆናል። እኔ አንዴ ነው ያየሁት። ቴክስቱን አይቼዋለሁ። ደስ የሚል ቴክስት እኮ ደስ የሚል ቴክስት። ምንድን ነው ደስ የሚል ቴክስት? ለምንድን ነው የማታነሳው? ያጠፋሁት ነገር አለ ወይ እኮ ነው የሚለው። በቃ አለቀ። ይሄ ነው ደስ የማይል ነገር። ኢሞጂውን የተናደድሽበት ኢሞጂውን የከተትሽው ለዛ ነው። እና ስልክ አንስተኝ ታዲያ ፈገግ የሚል ኢሞጂ እንድልክልህ ነው የምፈልገው። እኔ እንደዛ ተጨነቄ ተጎታል ብዬ ስላሰብኩኝ ደህንነትን ለመጠየቅ ቢያንስ በቃ ምን ታስባለች ማለት እኔ ሌላ ጭራሽ የሆነ እንጃ ሰው ይጨነቃል ብለህ አስብ። አንዳንዴ ቢሆነ በራስህ እንትን ብቻ አትመራ። የምር በጣም ነው የሚደብረው። እኔ አንቺን ሳናግር ማለት ነው ተረዳሽኝ? እኔ አንቺን ሳናግር የተሰማኝን ነገር ስነግርሽ አንቺም የተሰማሽን ነገር ነው እኮ። ዛሬ በእንደዚህ አይነት ሁኔታ አይደለማ ልትነግረኝ የሚገባው። ስደውልልህ አንስተህ እንደዚህ ቢሆን እኮ ድሮ ነው የፈታ ነው። በቃ ትላንትና ነው የፈታ ነው ይሄንን ነገር ማለት ነው። አያድርም ነበር ሰው እንዲያድር የሆነ እንዲገን በመሀላችን ያለው ክፍተት እንዲሰፋ ምናምን ፈልገህ ነው እያደረግክ ያለኸው ብዬ ነው የማስበው እኔ። ገባ? ለምንድን ነው እንደዛ እንፈልገው? ስልክ እኔ ባላነሳ ድንገት አንተ ምን ይሰማሃል? ቆይ እኔ ታምሜ ምናምን ነገር ሳይመቻት ቀርቶ ሊሆን ይችላል። ታምሜ ምናምን ቴክስት እያየህ ሲም ብሎ ምናምን እኮ ሳይመቻት ቀርቶ ሊሆን ይችላል። ማንሳት ካልቻለች ግን አንተ አይተኸው ተመችቶ አውቀህ ነው እንደዚህ ነው እንደዚህ ነው የሚላስ አምላክ አንተ ሰው እንደዚህ ነው የሚላስ በጌታ ስም እንዴት ነው የምንቀጥለው? ነው እኔ ሴት እንደዚህ ሚላሰኛ ከሆነ እንደዚህ ነው እንደዚህ እየሆነን ነው። እኔና አንቺ አንድ ላይ እስከሆንን ድረስ ማድረግ ያለብንን ነገር እየተነጋገርን ካላደረግን ለዛውም ከኔ ጋር በአንቺ ሰበብ እንደዚህ ሆንኩ ልጅ ጋር ለእኔ ሳትነግሪኝ መሄድሽ ሌላ ነገር ነው ለእኔ የሚያስጠረጥረኝ። ገባሽ? ቢያንስ እንኳን ነግረሽኝ እኮ ቢሆን ኖሮ ችግር የለውም። ነግረሽኝ እኔ ሲፖስት ቪዲዮን ያየሁት በዚህ ካልደበረኝ እኔ ደዩስ ነኝ ማለት ነው አይደል እንዴ? አንቺ ስለ ጭንቅላትሽ ስታስቢው ዝም ብለሽ የትም ምናምን ሄደሽ ስትመጪ ለምንም ነገር እኔ ዝም ካልኩኝ ካልደበረኝ አንቺ ውስጥሽን አይደብርሽም እንዴ? ምንም አይሰማውም እንዴ? የሚደብር ነገር እኮ አይደለም እንዴ። አንደኛ በቪዲዮ የታየ ነገር ነው፣ ግልጽ ነገር ነው። እንደዚህ የሚያደርግት ነገር አልነበረም። ምክንያቱም እዛው ስለተናገርኩት ማለት ነው። ሲቀጥል ደግሞ አሁንም ራስህ ደገምከው። በአንቺ ምክንያት በአንቺ ሰበብ እንዲሆንኩ ልጅ ሶ ምንድን ነው እዛ ለመሄዱ ነው እንጂ እንደዚህ መሆኔ ምንም አልመሰለኝም። ከዚህም በላይ ልሆንልሽ እችላለሁ። ለእኔ ደግሞ መስሎኛል። በቃ ማስተካከል አሁን ነው እየነገርኩሽ ያለሁት አይደለ? አሁን ነው እየነገርኩሽ ያለሁት። ከዚህም በላይ ልሆንልሽ እችላለሁ። ግን እኔ የማልፈልገው እኔ ሳላቅ የምትሄጂበትን እንትን ነው እንዲህ
እና እንደ ህጻን ልጅ እንዲህ ቦታ ልሄድ ነው እያልኩኝ እንዳስፈቅድ ነው የምፈልገው። የትኛውን ቦታ አይደለም አሁን እዚህ ጋር የተፈጠረው ሁኔታ ስላለ ነው እንጂ ሌላ ቦታ ችግር የለብኝም። እንደዚህ ሌላ ቦታ ማየት እንድትሄጂ ይቻለሽ። አይ አባባልክ ከእሱ ጋር ያለን ቁርሾ አለ። ያኛውን ነው እንትን ያልሽው። ያን የመሰለ እንትን ጥል ላይ ሆነን እንዴት ነው እንደዛ የምትይው? እኔ ፀሐይ ላይ እንዳትሆን ሸትን ከፍቀቅ መሳይ ወይ ነሳ ተባላቅ አትንካኝ። እሺ አትንካኝ። ሰው እንደዚህ እንትን ልትለኝ ነው የጠራኸኝ ማለት ነው? አትንካኝ ነሽ? አትንካኝ እየቀለድሽ ነው አይደለም? አንተ ስንት ነገር ስትናገረኝ ማለት አትንካኝ አልሽኝ እኮ። አትንካኝ ማለት ሲሄድ ልመና ይሳቅ የምርህን ነው? ግን እንደዚህ እየሆንክ ያለው አትንካኝ አልሽኝ እኮ እንዴ? አንተ እየተናገርከኝ እንደፈለክ ለምን እኔ አትንካኝ ማለት ይገርምሃል እንዴ? ለምን በሚገርምህ አልገባኝም። እጄን ታጥቤ ልምጣ አንቺን ለመንካት? በቃ እንድትነካኝ አልፈለግኩም። መፍትሄ አይደል? ኢሳም እንደፈለክ እየሰደብከኝ እንደፈለክ እንትን እያልከኝ ነይ ምናምን ከፀሐይ እኮ ነው በዚህ ግቢ ያልኩሽ። ምን አገባ? ፀሐይ ፈልጌው ነው ይምታኝ። ይሳቅ ይሄ ላንተ አይመጥም ቦታ። ይሄም የሆነ ምክንያት ፈልግና ከእሱ ጋር ለመሆን ነው ምናምን በለኝ። አንተ ከመጀመሪያ እስከ መጨረሻ ከኔ ጋር የሆነ ነገር ሰው መጣላት ፈልገን የመጣ እኔ ደግሞ እያመቻቸውልክ ነው፣ መንገዱን እየጠረኩልክ ነው። ለምን ትቸገራለህ? በጌታ ስም ምንም ልናገር አልቻልኩም። የምትናገረው ነገር የለህማ። ምን ትናገራለህ? ምን አፋለህ? እንዴት ነው ማልናገረው? እንዴት ነው እኔ ማልናገረው ነው? ምን ትናገር ትችላለህ? ከዚህ በላይ ተናግረህ እኮ ጨረስክ እንዴ? እርግጠኛ ነሽ? ምንድን ነው ምንን ገረመው? ምንን የደነቀው? እኔ እኮ አልገባኝ። ገብቶሃል? የገረመው የደነቀው ነገር አትንካኝ አለችኝ እኮ። ምን ነው እኔ አትንካኝ ላይ ቆየክ? እኔ እያንዳንዱ እንዳንተ ቃላት ፈልፍዬ ልናገር እንዴ? እጅህን እንዳጥቤ ልምጣ መሰለኝ ሰዎች። እጅህንም ታጥባ አትነካኝ። የት ነው የምትሄደው? ና ተመለስ። ይሳቅ እንደዚህ አይሆንም። ና ምንድን ነው ተመለስ የምትይው? እንዴት ነው እንትን የምትይው? ምን ማለት ነው? እዛ መስልኪኝ መመልሽኝ ሰው ነኝ? ምን ማለት ነው? ራስህ ቀጥረኸኝ ከዛ ጥለኸኝ ልትሄድ ነው ማለት? ስልክ አለማንሳት ሳያንስ፣ መሳደብክ ሳያንስ፣ ለንግግሮች ሁሉ ነገር ስለተውኩኝ አሁን ልትሄድ ነው? ገና ለገና አትንካኛል። ኦኬ ከኔ አንድ ነገር ነበር የምፈልገው ማለት ነው። አንድ ስህተት አንድ ቃል ነበር የምፈልገው። አይደለም የሚያልፍ ቀን ነውና የማያልፍ ቃል ልናገር አልፈለግኩኝ። ተናገርክ። ከዚህ በላይ ምን ትናገራለህ? ኧረ እባክህ እንዴ! ምን ጥርግርግ አድርገህ ነው እንዳትረሺው። እጅን ታጥባ አትነካኝ ያልሽ? አዎ። ኧረ አታስፈራረኝ። አዎ ብያለሁ። እያስፈራራሁሽ አይደለም? አዎ ብያለሁ። አንተም ቪዲዮውን ስታይ ምን አይነት ኃይል ያላቸውን ቃል እንደተጠቀምክ ታያቸዋለህ። ክፉ እንዳለ የምር ተናገር። እንደውም በንዴት ሰዓት የሚወጣ ቃል ነው የእውነት ማንነት። ተናገር። አንተ ደግሞ ሳትናገር ደግሞ አትሄድም። እኔ አልናገርም እንዴ? መጀመሪያ ተናግረህ ስለጨረስከው ልክ ነህ፣ አትናገርም። ግን አንተ ተናገር የሚያልኩህ እኮ ክፉ ላለመናገር ነው መሄድ የፈለግኩት ስላልክ ነው። ባይዘው ወይ መጀመሪያ እንዳስከፋኝ ሊያስከፋኝ አይችልም። ካሁን በኋላ የምትናገራቸው ቃላት። አመሰግናለሁ። እንዳትሄድ ትንሽ ከቆዩ አስቀይምሻለሁ። አስቀይመኝ። እንዳትሄድ። ማስቀይም አልፈልግም አንቺ። እኔ ደግሞ ፈልጋለሁ። የፈለግከውን አውርተህ እስቲ እኔ ልቀየምክና የሚሆነውን እናያለን። ግን አትሄድም። ትታ የምትሄድ ከሆነ ኦኬ፣ ሁሉ ነገር በራስ ውሳኔ አፍርሰኸዋል። ግን እንደዚህ እንደ ቃቃ ጨዋታ እንዲህ አልፈልግም ነበር። አንተ ነህ ካቀለልከው ችግር የለም። ፈጣሪ ትዕግስቱን ስጠኝ። ጌታዊ ትዕግስቱን ስጠኝ። ይሳቅ እንዳትሄድ። ፈጣሪ ትዕግስቱ ይስጥህ። ይሳቅ አልከተለውም።
ኧረ ይሄ ምላስን ቀንሺው በጌታ በኢየሱስ ክርስቶስ ስም። ኧረ ሴት ልጅ እንደዚህ ነው የሚላስ ፈጣሪ ሰውረው። ማለት በቃ ኢየሱስ ጌታ ነው። ቃላት ጠፍቷቸው ያውቃል? የሆነ የምናገረው ነገር ነው ያጣሁት። ኧረ በስመ አብ ማለት እኔ እንደዚህ አልገመትኩም ነበር። ወይስ ሚዲያ ላይ ስለወጣ ነው የሁሉ ነገር የመጣው?